ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች ወደ እናንተ እናደርሳለን። በዛሬ ኢትዮ ቢዝነስ የሐሙስ መሰናዶዎቻችንን በአጫጭር ስለ ነፃ ንግድ ቀጠና የታሪፍ እፎይታ፣ የወጪ ንግድ ገቢ የተመለከተ መረጃ እንዲሁም በአፍሪካ ስለ ጀማሪ ቢዝነሶች ፈንድን የሚመለከት ጉዳይ ጨምሮ ሌሎች ሀሳቦችንም ወደ እናንተ እናደርሳለን። በዝርዝር መረጃችን ደግሞ የውጭ ምንዛሬን የተመለከተ እንዲሁም ስለ ምርት ክምችት ወደ እናንተ የምናደርሰው መረጃ ይኖረናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። በነፃ የንግድ ቀጠናዎች ለተሰማሩ ባለሀብቶች የገቢ ግብር እፎይታ ስለመፈቀዱ ተነግሯል። በነፃ የንግድ ቀጠናዎች ውስጥ ግብይትና ምርት ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ በገንዘብ ሚኒስቴር ውሳኔ ተላልፏል። ሚኒስትሩ ይህንን የፈቀደው የንግድ ቀጠናዎቹ ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ ስለመሆኑም በመግለጫው ገልጿል። የኢትዮጵያ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብአት አቅርቦት ችግርና የባለሙያ እጥረት በዋነኛነት የሚጠቀሱ መሆናቸውን ሚኒስተሩ በመረጃው ጠቁሟል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪን ማልማትና ማሳደግ እንደሚገባም አሳውቋል። በዚህም መሰረት ግብአቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቶቹን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ ተገኝቷል። በእነዚህ ምክንያቶች አስመጪዎች ግብአቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለግብአቱ ወይንም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበት አሰራር የሚፈቅድ ነፃ የንግድ ቀጠና አሰራር ተዘርግቷልም ብሏል። ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎችን በየአካባቢው የተቋቋሙ መሆኑ ተመላክቷል። ይህንን ተከትሎም በነፃ የንግድ ቀጠናዎቹ ውስጥ ተሰማርተው ምርትና ግብአት ለገበያ የሚያቀርቡ ባለሀብቶች ከላይ ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነፃ እንዲሆኑም ተደርጓል ብሏል። በመሆኑም ባለሀብቶች ይህንን እድል በመጠቀም በነፃ የንግድ ቀጠናዎች ውስጥ እንዲሰማሩ የገንዘብ ሚኒስቴር ጥሪውን አስተላልፏል። ኢትዮጵያ በ9 ወራት ውስጥ ከወጪ ንግድ 7.7 ቢሊዮን ዶላር በላይ ገቢ አገኘች። የንግድና ቀጠናዊ ትስስር ሚኒስቴር ተወዳዳሪ የንግድ ስርዓትና የተሳለጠ የገበያ ትስስር ለኢኮኖሚ ሽግግር በሚል መሪ ቃል የ2018 በጀት ዓመት የ9 ወራት የእቅድ አፈጻጸም እየገመገመ ይገኛል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንደገለጹት ባለፉት 9 ወራት በሁሉም ዘርፎች አበረታች ውጤቶች ተመዝግበዋል። በ9 ወራት ውስጥም በኦንላይን ንግድ ምዝገባ አዲስ ፈቃድ የማውጣት የማደስና መሰረዝ ስራዎች ለ2.9 ሚሊዮን ደንበኞች ቀልጣፋ አገልግሎት መሰጠቱንም ተናግረዋል። በተለይም በወጪ ንግድ ረገድ ከሁሉም የንግድ አይነቶች 7.7 ቢሊዮን ዶላር በላይ ገቢ መገኘቱን ገልጸዋል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። በአፍሪካ ለጀማሪ ቢዝነሶች የሚደረግ የፋይናንስ አቅርቦት እያደገ ስለመምጣቱ ተገለጸ። በአፍሪካ የሚገኙ ጀማሪ ቢዝነሶች እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ ሩብ ዓመት ብቻ 705 ሚሊዮን ዶላር ፋይናንስ የተደረጉ ሲሆን ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ26 በመቶ ብልጫ አለው ተብሏል። በ14 የአፍሪካ ሀገራት ለሚገኙ ጀማሪ ቢዝነሶች በተለያየ መልኩ ፋይናንስ የተደረጉ ሲሆን ኢትዮጵያ 15 ሚሊዮን ዶላር ድርሻ እንዳላት ኢትዮጵያን ቢዝነስ ሪቪው ዘግቧል። በዘርፉ የተሻለ ልምድና ተሞክሮ ያላቸው ግብጽ፣ ደቡብ አፍሪካ፣ ኬንያና ናይጄሪያ ከፍተኛውን ድርሻ መያዛቸውም ተመላክቷል። የፋይናንስ ዘርፍ 221 ሚሊዮን ዶላር በማግኘት ቀዳሚ ሲሆን ሎጂስቲክስ እና ትራንስፖርት 149 ሚሊዮን ዶላር፣ የኢነርጂ ዘርፍ ደግሞ 141 ዶላር መሳብ ችለዋል። በአፍሪካ የጀማሪ ቢዝነስ ዘርፍ ላይ ኢንቨስት በማድረግ የሚታወቁት የአሜሪካና አውሮፓ ሀገራት ኩባንያዎች ሲሆኑ በዚህ ዓመት ግን የጃፓን ኩባንያዎችን በስፋት ተሳትፈዋል ነው የተባለው። ኢትዮጵያ በዘርፉ ዓለም አቀፍ የቢዝነስ ተቋማትን ቀልብ እየሳበች ስለመምጣቷም በዘገባው ተመላክቷል። ኩሪፍቱ ሪዞርት አፍሪካን ቪሌጅ የጋና ሀገር ባህልና ትውፊት ዜማ እንዲሁም ቅርስ የሚከበርበት ለአንድ ወር የሚቆይ ዝግጅት የጋና ወር በኩሪፍቱ የአፍሪካውያን መንደር በሚል ማሰናዳቱን ሰምተናል።
በዝግጅቱ ላይ የተለያዩ እንግዶች፣ ተጽዕኖ ፈጣሪዎች እንዲሁም ልዩ አጋሮችና የጋና ባህል አስተዋጽኦ አድራጊዎች የሚገኙ መሆኑንና የአፍሪካ ምግቦች፣ ሙዚቃ፣ ድግስ፣ ፋሽን ትዕይንቶችና ሌሎች ልዩ ተሞክሮች የተካተቱበት መርሃ ግብር እንደሚሆን በመክፈቻ ጋዜጣዊ መግለጫ ላይ ተነግሯል። ባለፉት ዓመታት የደቡብ አፍሪካን፣ ኬንያንና ኢትዮጵያንን ተሞክሮች አስተናግደናል። እያንዳንዱ ውብና ትርጉም ያለው ነገር ለመገንባት ያለንን ቁርጠኝነት እንድናሳደግ አድርጎናል። አሁን ደግሞ ከሚያዝያ 30 ጀምሮ ለአንድ ወር የሚቆየው የጋና ወርን በይፋ መጀመራችን ኩራት ይሰማናል። ይህ ዝግጅት የጋና ኤምባሲ፣ የጋና ቱሪዝም ባለስልጣንና የጋና ኢንቨስትመንት ማስታወቂያ ማዕከል እንዲሁም ከተለያዩ አካላት ጋር በመተባበር ሊሳካ ችሏል። ጋናና ኢትዮጵያ በፓን አፍሪካኒዝምና በተለያዩ ጉዳዮች ላይ ታሪካዊና ዘላቂ ግንኙነት አላቸው። በአፍሪካ ነጻነትና አንድነት ላይ ጉልህ ሚና የተጫወቱ ሁለት ሀገራት እንደመሆናችን መጠን በህዝቦቻችን መካከል ግንኙነት የሚገነቡ እንደነዚህ ያሉ ጅምሮችን በደስታ እንቀበላለን። ይህ ተነሳሽነት የህዝብ ለህዝብ ግንኙነትን የበለጠ ለማጠናከር፣ የባህል ዲፕሎማሲን ለማሳደግና ለቱሪዝም፣ ለንግድና የኢንቨስትመንት አዳዲስ እድሎችን ለመፈተሽ ጠቃሚ እድልን ይሰጣል።